እንደዚህ በሆነች እንደዚህ ባደረገች ለምን አትቀየርም ስንላት የነበረችው ወይዘሮ ሜላት ወይም ደግሞ ዛሬ ያየነውን እስከ ዛሬ ድረስ የት ነበርሽ? ለምን እስከ ዛሬ ድረስስ ይህን አላመጣሽውም? ስንል እየጠበቅናት የነበረችው ወይዘሮ ሜላት በዛሬው ዕለት የሚያስደነግጥና 100% ተቀይራ ነው የመጣችው። እንግዲህ ወይዘሮ ባዩሽም በቁሟ እስከ መሽናት ድረስ ነው የደረሰችው። አስባችሁታል? ወይዘሮ ሜላት ከወይዘሮ ባዩሽ ግንባር ሽጉጥ ደቅና። የማይታሰብ እኮ ነው እናንተ። ባዩሽ በዘመኗ አስባው አቅደው ለአንድ ጤፍ ቅንጣት ያክል እንኳን አስባው የማታውቀው ነገር ነው የተከሰተባት ወይም ደግሞ የገጠማት። ሜላት እንደዚህ ተቀይራ ወይም ደግሞ በዚህ ደረጃ ሌላ ሰው ሆና አያታለሁ አገኛታለሁ ብላ አስባ አታውቅም ነበር። ከእስር ቤት እንኳን ስወጣ ካያችሁ ይዛተች ነበረ ከአቶ ቃልአብ ላይ እንኳን አንተ አይደለህምና ሜላትም እንኳ አላሸነፈችኝም፣ ስለዚህ አሳይሃለሁ እያለች ነበር ስዝት የነበረው። ነገር ግን ዛሬ ሜላትን በሌላ ፊት፣ በሌላ አክት፣ በሌላ እንቅስቃሴ፣ በሌላ ንግግር ስታያት ምን ትሆን? ምን ውስጥ ትግባ? በጣም ነው የገረመኝ ዛሬ። እኔ ሜላት እስከ ዛሬ ድረስ የት ነበርሽ ነው ያልኩት። በተለይ ደግሞ ከሆስፒታል ከወጣች በኋላ ወደ ራሷ ከተመለሰች ራሷን ካወቀች በኋላ እንግዲህ ከባዩሽ ጋር የነበራትን ግንኙነት ታውቃላችሁ። ቤተሰቡ በሙሉ ሁሉም የቤተሰቡ በሙሉ ተይ እናቴ እሷ ምን ትሰራልሻለች? የእሷ ጓደኝነት ይቅርብሽ እያለ ሲመክራት የነበረውን አልሰማም ብላ በድጋሚ ከእሷ ጓደኝነት ለመቀጠል ሞክራ ነበር። ነገሮች እየተቀያየሩ መጥተው ዛሬ እዚህ ደረጃ ደርሰው ግን ሜላት ተቀይራ ስላየን በጣም ነው ደስ ያለን። ሜላትን የቀየርክ አምላክ የእኛንም ሕይወት ቀይርልን ትላላችሁ ቤተሰብ። ለማንኛውም ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ፈጣሪ ሰላማችሁን ብዝዝት ያደርግልኝ። ወደ ቻናሌ ስለመጣችሁ ከልብ ነው የማመሰግነው። ቪዲዮውን ስትጀምሩ ደግሞ ላይክ በማድረግ እንድጀምሩ ትላለሁኝ። ደግሞ የባዩሽ ማለት የሜላትን መቀየር የሚያስደስታችሁ ካላችሁ አዲስ የሆናችሁም ከሆናችሁ ሰብስክራይብ እያደርጋችሁ ቤተሰብ ሆኑ ላለው እና የሜላት መቀየር መቼም ዛሬ ያላስደሰተው ያለ አይመስለኝም። ሁላችንም የተደሰትንበት እስከ ዛሬ ድረስ ስንጠብቀው የነበረው እንደዚህ በሆነች በተለይ ከመቶዎቹ አካባቢ ይዞ ወደዚህ ባለው ወይም ከሆስፒታል ከወጣች ጀምሮ ባለው ጊዜ ሜላትን ልክ እንደ ዛሬው ተቀይራ ማየት ነበር ስንፈልግ የነበረው። ነገር ግን ያው በትዕግስት መጠበቅ መልካም ነው ይባላል። ህይወት እንደዚህ ናት። በነገራችን ላይ ብዙ ነገር ያስተምራል ትዕግስት። ታግሳችሁ ሁሉ ነገር ከእናንተ ውጭ ሲሆን ግን ልክ እንደ ዛሬው ሜላት እንደተቀየረችው ተቀይራችሁ የማይታወቅ ሰው ሆናችሁ ትመጣላችሁ ማለት ነው። እና እኔ የሜላት መቀየር እንደዚህ በጣም የገረመኝ እውነት ለመናገር ባዩሽን ብትሆን በዚህ ደረጃ ሜላትን ተቀይራ አያታለሁ ብላ አንድም ቀን አስበውም አቅደውም አታውቅም። ጭራሹንም ለማሰብ ራሱ አትፈልግም ነበር። ነገር ግን ሜላት በዚህ ደረጃ ተቀይራ በሌላ አክት፣ በሌላ ንግግር፣ በሌላ ክፋት፣ በሌላ ጭካኔ፣ በሌላ ርህራሄ በሌለው አንደበት ነው የመጣችባት። ስታያት በጣም ነው የደነገጠችው። ያቺ ምላሰ ረዥሟ ባዩሽ ዛሬ ግን ምላሷ ተሳስሮ መናገር እስከሚያቅታት ድረስ ቆማ እየተንተባተበች እንደማየት ምን የሚያስደስት ነገር አለ? አቦ የሚመቻት ሜላት። እስከዛሬ የት ነበርሽ ነው ያልኩት እውነት ለመናገር እኔማ ባዩሽን እንደዚህ ስታርበደብዳት እና ባዩሽን እንደዚህ በቁሟ ስታሸናት እንደማየት የሚያስደስት ነገር የለም። እናም እሷን መናገር አቅቷትና ምን ማለት እንዳለባት ግራ ተጋብታ ምን እያልሽ ነው ሜላት? ምን እያደረግሽ ነው ሜላት አለች እኮ። እንደዚህ ተቀይራ እማያት አልመሰላትም። እንደዚህ ሁሉ ነገሯ ሌላ ሰው ሆኖ እማያት አልመሰላትም። ሜላት እንደዚህ አይነት አንደበት ወይም እንደዚህ አይነት ጭካኔ ወይም ደግሞ ርህራሄ የሌለበት አዘኔታ የሌለበት ነገር ይኖራታል ብላ አንድም ቀን ወይዘሮ ባዩሽ አስበው አታውቅም። የመሰላት ሁልጊዜ እሷ አሸናፊ፣ ሁልጊዜ ኃይለኛ እሷ፣ ሁሉን አዋቂ እሷ፣ ለሁሉ መሪ እሷ ነበረች የሚመስላት። ሜላት በዚህ ደረጃ ኃይለኛ እና ያው ኃይለኝነቷን ታውቃለች። ነገር ግን በዚህ ደረጃ ተቀይራ ወይም ደግሞ ሌላ ሰው ሆና አያታለሁ አገኛታለሁ
እንደዚህ አይነት አመለካከት ይኖራታል በእኔ ዙሪያ ብላ አስበው አታውቅም። እንግዲህ ሜላት አንድ እርምጃ ከተራመደች እኔ 30 ሆነ 40 እርምጃ እራመዳለሁ ስትል የነበረችው ወይዘሮ ባዩሽ ዛሬ ግን እንግዲህ ሁላችንም እንደምናየው ሌላ ሰው ሆና ከፊት ለፊቷ ቆማ በግንባሯ ላይ ሽጉጥ ደቅናባት አስባችሁታል? ቤተሰብ ሜላት ለባዩሽ አስባችሁታል? ሽጉጥ ግንባሯ ላይ ደቅናባት ምንሽን ልምታሽ? ራስሽን፣ አንገትሽን፣ ግንባርሽን፣ አፍንጫሽን፣ ጥርስሽን ለእያንዳንዷ የሰውነት አካሏ እየጠራች ስታስጨንቀት አስባችሁታል? በባዩሽ ቦታ ብትሆኑ እናንተ እርግጠኛ ነኝ ያው ሁሉም ሰው እንዳየው ባዩሽን በቁሟ ለመሽናት ነው የቀረው እና ሌላውም ቢሆን እንደዛ ነው የሚያደርገው። ሌላው እንኳን አይደለም ሽጉጡን ነው እንኳን አይደለም ሽጉጥ ይዛ ግንባሯ ላይ ደቅናባት አይደለም እና እንደዛ ሜላትን እንደምንም የማትቆጥራትን ሜላት እንደዚህ ተቀይራ ማየቷ ባዩሽ በጣም ነው የሚያስገርማት። እንደዚህ አትጠብቃትማ። እንደዚህ ኃይለኛ እንደዚህ ጭካኔ በተሞላበት አንደበት የምትናገር እንደዚህ ደግሞ ውስጧ እረር ብሎ ሁሉ ነገር አልቆላት የእሷ ፍቅር የእሷ ጓደኝነት የእሷ ምናምን የሚለው ሁሉም ነገር አልቆለት በዚህ ደረጃ የምትመጣ አልመሰላትም ነበር። ግን የሰው ልጅ ይታገሳል አይደል? በዚህ ድራማ ላይ በነገራችን ላይ ውድ ቤተሰቦች እንደ ሜላት ታጋሽ የለም። እንደ ሜላት በባዩሽ ዙሪያ እንደ ሜላት ታጋሽ የለም። በትክክለኛው ህይወትም ሲጀምር በትክክለኛው ህይወት እንደዚህ የለም። ግን በድራማም ቢሆን እንደ ሜላት ታጋሽ የለም። እንደ ሜላት ሁሉንም ነገር አይቶ የሚያልፍ በማንኛውም ድራማ ላይ አላየንም። ሁሉን ነገሯን እያወቀች ደግሞ እኮ ታዝንላታለች። የሚገርመው ነገር በህይወቷ ምንም ነገር አልተሳካላትም። ማንም ካጠገቧ የላትም፣ ገንዘብ የላትም፣ ለእኔ ጥሩ ጓደኛዬ ናት፣ የልጅነት ጓደኛዬ ናት እያለች ለእሷ በጣም ነው የምታዝንላት። ያቺ ሴትዮ ናት እንግዲህ ተቀይራ ያው ይቀይራል። የሰው ልጅ ትታገሱታላችሁ፣ ታሳልፋላችሁ። ከአንድም ሁለት ጊዜ እንግዲህ ሜላት ያሳለፈችው ነገር በጣም ቀላል አልነበረም። ምናሴን ለመግደል ሞክራለች። ሀናን ህይወቷን እንደዚህ ምስቅልቅል አድርጋለች። ራሷን ሜላትንም ለመግደል ሞክራለች። ያንን ሁሉ አድርጋባት እንኳን ታዝንላት ነበር። አስባችሁታል? ነገር ግን ይህ ሁሉ አልበቃት ብሎ አሁንም ቢሆን ያን ቤተሰብ ለመበታተንና ጭራሹንም ባይኗ መጣችበት። መስፍንን እፈልገዋለሁ አለቻት። በቃ እንዴ አስባችሁታል? መስፍን ማለት ከወይዘሮ ሜላት ህይወት በላይ ሆኖ ተገኘ ማለት ነው። እሱ ብቻ አይደለም፣ ምናሴንም ሊገሉባት ነበር አይደል? የሀናን ህይወት እንደዛ ምስቅልቅል አድርጋባታለች። ያ ሁሉ ይህን ያክል አላስነሳትም። መስፍንን እፈልገዋለሁ ስትላት ግን ከልጆቿም ከራሷ ህይወትም አስበልጣ ነው ያየችው። መስፍንን እፈልገዋለሁ የመጨረሻ ድሌ የሚሆነው መስፍንን ሳገኘው ነው የሚለውን ስትሰማ ግን ምን ያክል ራሷ እንደተቀየረች እና ማንም ሳያግዛት ማንም ካጠገቧ ሳይሆን ወይም ደግሞ በዚህ ደረጃ ያቺ መልካም ቅን ጥሩ ሀሳቢ ጓደኛዋን እንደ ራሷ ከራሷን በላይ የምትወደዋ ሜላት ሌላ ሰው ሆና ነው የመጣችው ማለት ነው። እና ባዩሽም በህይወት ዘመኗ ሜላት እንደዚህ ትሆናለች ብላ አስበው አታውቅም ነበር። ነገር ግን በጣም ብዙ ጊዜ የሚታገሱ ሰዎች እና በጣም ከሚገባው በላይ ትዕግስት ኑሯቸው ትዕግስታቸው አልቆ የእውነት ሲቆርጡ ልክ እንደ ሜላት ነው የሚሆኑት። በቃ ምንም ይፈጠር ምንም አይመስላቸውም። ከጠሉሽም በቃ ቁርጥ አድርገው ነው የሚጥሉሽ። ልክ ምንድን ነው የሚባለው ጥለው ተጠፋብኝ። ለማንኛውም የእውነት የመጨረሻ ነው የሚቆጥርላቸው ማለት ነው። እንደዚህ የሚታገሱ እና ሁሉንም ነገር በትዕግስት የሚያልፉ በጣም ብዙ ጊዜ አይተው አስተውለው አወጣጥን፣ አረማመድን፣ አነጋገርን ሁሉን ነገር አይተው የቆረጡ ሰዎች ልክ እንደ ሜላት ነው የሚቀየሩት። እና ሜላት እንደውም ከዚህ በላይ ባትሆንም ነበር የሚገርመው። እውነን ለመናገር ከዚህ በላይም ባታደርጋት ባዩሽን ነበር የሚገርመው። እንደውም መልካም ናት፣ እግዚአብሔርን መልካም ናት ሜላት። እንደውም ባዩሽን አስራ የፈላ ውሃ ባስደፋባት ነበር የሚገርመው። አስራ ባታሰቃያት ነበር፣ በረሃብ ባትቀጣት ነበር የሚገርመው። ግን እንደዛ አላደረገችም። ብቻ በሆነ አጋጣሚ መታ ፊቷ ድቅን ትልባታለች። ታውቃላችሁ? አረ ወይኔ እኔማ እየሳኩ ነው ራሱ የዛሬውን ያየሁት ማለት ነው። በቃ ትመጣና ፊቷ ድቅን ትልባታለች። እሷ ደግሞ በቆማ ትሸናለች። ከዚህ በላይ ታዲያ ምን መዋረድ አለ? ከዚህ በላይ ምን መዋረድና
ቁልቁለት መሄድ አለ። በሌላ በኩል ደግሞ እንግዲህ ቤተሰቦች ሁሉም ሰው ባዩሽን ከድቷታል። በጣም በሚያሳዝን ሁኔታ ሁሉም ሰው እየከዳት መጥቷል። አልቋል። አሁን ብቻዋን መለመሏን ብቻ ነው እየቆመችው ባዩሽ። ከአሁን በኋላ ባዩሽ ምንም ነገር አታመጣም። እናንተስ እንደታያችሁት ቤተሰቦች ፕሊዝ ሀሳብ አስተያየታችሁን እንድታካፍሉኝ እፈልጋለሁ። በዛሬው ዕለት ሜላትን እንደታያችኋት እንደተመለከታችኋት አቀያየሯ የባዩሽስ በቁሟ መሽናት እንደታያችሁት ሀሳባችሁን እፈልጋለሁ። እውነት ነው የምላችሁ እንድታካፍሉኝ። መቼም በዛሬው ፓርት ላይ ያልተደሰተ ያለ አለ ብዬ አላስብም። ልክ እኔ እንዳየሁት እኔ እንደተመለከትኩት ሜላት እስከ ዛሬ ድረስ የት ነበርሽ? እኛ የምንፈልጋት ሜላት አንቺ ነበርሽ። እስከ ዛሬ ድረስ እንደዚህ እንድትሆኝ ነበር የምንፈልገው የምትሉ በላይክም በሀሳብ አስተያየትም እንድታሳዩኝ እፈልጋለሁ ማለት ነው። ውድ ቤተሰቦቼ እስካሁን አብራችሁኝ ስለቆያችሁ ከልብ ነው የማመሰግነው። ያው ቀጣዩን ደግሞ ይዤላችሁ እመጣለሁ። ላይክ ማድረጋችሁን እንዳትረሱ። ሰብስክራይብ ያላደረጋችሁም ሰብስክራይብ አድርጉልኝ። ስወዳችሁ ሳከብራችሁ ባባይ